በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኑትየስ ነበር። እርሱ ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲትም ዕለት አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ። ሰይጣን ምትህትን የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም። ፀጉሩና ፂሙም ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትበው አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚያም በኋላ አባ በፍኑትዮስም ሆይ መምጣትህ መልካም ነው አለ። ይህንን በማለት ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ በዚያ በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ በአባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞችን መነኮሳትን በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያን ልዕልናቸው ሲናገር ሲያመሰግናቸው ሰማሁ። እኔም ከእናንተ የሚሻሉ አሉ አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆንን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰው ማግኘቼ የገዳማውያን ገድላቸው ኑሯቸውም ያስተማረኝ በእርሱ ዘንድ ኖርኩ። ከዚህ በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝ ይህችን ሰሌን አገኘኋት። በየዓመቱ 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ ጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ ሰው ፊት አላየሁኝም አለኝ። ይህንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ሥጋና ደም ሰጣቸው። ከዚህ በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውንም ምንጭ ደረቀ። ቅዱስ አባ በፍኑትዮስም ወደ ዓለም ተመልሶ የገዳማውያን ዜና ይልቁንም የቅዱስ አባ አቡናፍር ዜና ይሰብክ ዘንድ ይህን በእግዚአብሔር ፍቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸው እኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳደቁ ማዊት እንተተለወጠ ገጹ አምሳለ ውእቱ ሰዓት ድህረ ቀበሩ በፍኑትዮስ በውሳጤ በዓት ኢትትዋረሰ ለካልአን ዘትዋብቱ ሲሲቲ ነቃሃ ማያ የብስት ወወድቅተ በቀልት ሰላም ለክሙ ብዙሃነ ሄሩት አምንጻ መድበለ ቅዱሳን አበው እለ ነበርክሙ በምድረ ፈጺም ዕዳነ ጽድቅሙ በህሊሃ ሶበ በልቡ ደጉፃ ተአተተ አቡናፍር ለዓለም ምነ ገጻ ለነፍሰ ትሁታነ ነፍሱ ከመትኩን ቢጻ ሰላም ለከ ኢየሱስ ብሩክ እንተ ተአውር ምስሌው ለይኩኑ አምላክ እመልባሃው
ታሰልል ህሊና ሀወክሙ ሶበ ገደፍኩ ለሰምዓ እንተ አሐዘ ለአከም ጽዋ ሴት ምዘር ቆመ ማዕከለ ሀከክ። ዳግመኛ በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል ሀገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። ዛቀረብኩ ማኅሌተ ተዘክር አእላፍ ማእለ ተጻመድኩ ዘለፈ ለለአነበበ ተወክፈ ዘዴትየ መጽሐፍ እንተረሰይከ እግዚኦ ጸርዐከ መበለት ወክፈ ማእለ አቡቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቀ ወንብሰ ሕፃን ለዘጻፉ በክርስቶስ ወለዛ ጽፎን ዘይረል ለዛ አነበቡ ወለዘተረጎሙ በልሳነ አዲስ ወለሰማ ቃሉ በዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ መባ ስሙረ ይማረነ ኢየሱስ ክርስቶስ ስሙረ ይማረነ ኢየሱስ ክርስቶስ ስሙረ ይማረነ ኢየሱስ ክርስቶስ